ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው እና አንጠቀመው። and አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። and አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። ወዳችኋለሁ። እያመጣች ሰበብ እያመጣች ገባችሁ። የዛኔ ነው የነቃሁት። ለካስ ደስታ ሀገር ውስጥ አይደለም የሚገኘው። ደስታ መኪና ውስጥ አይደለ። ደስታ ውሻ በመግዛት ደስታ አፓርትመንት በመግዛት ወይም በመከራየት አይደለ። ትልቅ ቲቪ ስላለ አይደለም ደስታ የምታገኘው። ቆንጂዬ ፍቅረኛ ስላለች፣ በቂጣም የሆነች ፍቅረኛ ስላለች፣ ወይም ደግሞ ሀብታም የሆነ ባል ስላለች አይደለም ደስታ የሚገኘው። ሀዘን ውስጥ ካለ ሁሌም ተሸክመው ትዞራለህና ወደ ሄድክበት ቦታም ትነዛዋለህ። ጥላቻም እንደዛው ማለት ነው። እና እቺ ሀዘን አወቅኩባት፣ ነቃሁባት። ለካስ አንቺ ሀዘን እያሯሯጥሽኝ የነበረው የአንቺን ሀዘን በውጫዊው ዓለም ደስታ ልሸፍንሽ እየሞከርኩኝ ስለነበር ነው። እድሜ ልኬ አንቺ ሀዘን አስፈራርተሽኝ ከውጫዊው ዓለም ደስታ በቃ ትልቅ መደበቂያ እየፈለኩኝ ነበር። እድሜ ልኬ ሩጫ ላይ ነበርኩኝ ከሀዘን ለማምለጥ ከቁጭት። እና ከዛ ወደ ኢትዮጵያ ተመለስኩላችሁ። ኢትዮጵያ መጥቼ ትንጥዬ ሀዘን ተሰማኝ ነበር። ሀዘኗም አለች ተከተለችኝ። ያው ጋይስ ከካናዳ ይዣት መጣሁ። እቺ እፍረት ከካናዳ ይዣት መጣሁ። እቺ ሀዘን ከካናዳ ይዣት መጣሁ። አጠፋም በቃ። ከዛ ግን የበለጠ እየነቃው ስመጣ ይህ ሀዘን ውስጤ ላይ እንዳለ፣ ሀገር አይደለም ሀዘን የሚያመጣው፣ ድህነት አይደለም ሀዘን የሚያመጣው፣ ውጫዊው ዓለም ላይ የሚያጋጥሙኝ አይደለም ሀዘን የሚያመጡልኝ። ለካስ ሀዘን የሚያመጣው እኔ ውስጤ ላይ ነው። እኔ ነኝ ለካስ እኔ ነኝ ተሸክሚው የዞርኩት። ማድረግ ያለብኝ ምንድነው? መጣል። ከዛ ለመጣል ሀዘኑ ግን ምን ማድረግ አለ? ምን ማወቅ አለብኝ? ምንም የውጫዊው ነገር መውቀስ እንደሌለብኝ ተማርኩኝ። ምንም ደሃ ነኝ ብዬ ማዘን አልችልም። because ድህነቱ ላይ አይደለም ሀዘኑ እኔ ውስጥ ላይ ነው ያለው። ስንት ድህነት ውስጥ ያሉ ሰዎች ለጥ ብለው እየሳቁ በነፃነት የሚኖሩ ስንት ሰዎች አሉ። ገባችሁ አይደል? ከዛ ኢትዮጵያ መጣሁላችሁና እቺ ሀዘን ነቃሁባት። እቺን ሀዘን ስነቃባት ኢትዮጵያ የኔ ሀዘን እንዳልሆነች፣ ካናዳም የኔ ሀዘን እንዳልሆነች፣ ምንም ሀገር ምንም ነገር የኔ ሀዘን እንዳልሆነ፣ ሀዘኑ እኔ ነኝ። እኔ ከሆንኩኝ ሀዘኑ that means ይህ ሀዘን መቆጣጠር እችላለሁ ማለት ነው። የውጫዊው ነገር በመውቀስ ሳይሆን ራሴን በማየት በመመልከት ለምን እንዳዘንኩኝ በማወቅና ሀዘኑ ከውጪ እየመጣ እንዳልሆነ ጠንቅቄ ራሴን በመንገርና በማስታወስ ማለት ነው። አያችሁ አሁን ምን ልላችሁ ፈልጌ ነው መሰላችሁ? ሁሉ ታሪክ የነገርኳችሁ ልክ እንደዚህ ሀዘን ብዙ ሰዎች ውስጣቸው ላይ ጥላቻ ተሸክመው ይኖራሉ። ይህ ጥላቻ ያመጣዋል ብለው የሚያስቡት ደግሞ ከውጫዊው ያለው ዓለም ነው which is ሰዎች ይመስላቸዋል ይህ ጥላቻ የሚያመጡት። አሁን ለምሳሌ እኔ በጣም ብዙ የሚጠሉኝ ሰዎች አሉ። እኔ ይመስላቸዋል ጥላቻቸው እየፈጠርኩባቸው ያለሁት፣ ግን ውስጣቸው ነው ይህ ጥላቻ ያለው። አያችሁ አሜሪካ ላይ ሆነው የሚገርም ኑሮ ኖሯቸው ግን እኔን የሚጠሉኝ እኔን እያንቋሸሹና እየሰደቡ የሚውሉ ጥላቻ ያላቸው በጣም ብዙ ዲያስፖራዎች አይቻለሁ። እነዚህ ዲያስፖራዎች የጥላቻቸው ምንጭ እኔ ነኝ የምመስላቸው፣ ግን ጥላቻቸው ውስጣቸው ላይ ነው ያለው። ችግራቸው ግን እኔን መውቀስ ነው። እኔን እስከወቀሱኝ ድረስ ደግሞ እቺ ጥላቻ ሁሌም ትኖራለች፣ ሁሌም ነፍስ ይኖራታል። አያችሁ ይህ ጥላቻ ነፍስ የሚኖረው ከኛ ውጪ ስንወቅስ ነው፣ ሌላ ነገር ስንወቅስ ነው። ያ ነው የኔ ጥላቻ እያመጣ ያለው ብለን መጠቆም ስንጀምር ሁሌም ኃይል ይኖራታል እኛ ላይ። እቺ ጥላቻ ሁሌም መንፈስ ይኖራታል፣ መጥፎ መንፈስ ማለት ነው። ስለዚህ እኔ ልመክራችሁ የምፈልገው እኔ ላይ ጥላቻ ያላችሁ ሰዎች ጥላቻው እኔ አይደለም እያመጣሁት ያለሁት እናንተ ናችሁ። ውስጣችሁ ላይ ነው ያለው ጥላቻው፣ ውስጣችሁ ነው የተፈጠረው። አዶናይ ነው የፈጠረብኝ ብላችሁ ባመናችሁባት ሰከንድ ደግሞ እቺ ጥላቻ በደም ተባብሳ አምሮባት አሸብርቃ እንደገና ትመጣለች። ከዛ እንደገና በኃያሉ ትወቅሳላችሁ። እንደዚህ ደግሞ ነፃነት የለውም፣ ደስታ የለውም። የምድር ሲኦል ማለት ይሄ አይደለ? ራሳችን የፈጠርነው ሲኦል እኮ ነው ይሄ። ገባችሁ? ማንም ሰው ጥላቻ ሊፈጥርብን አይችልም። ሰው ጥላቻ ከፈጠረብን ውስጣችን ላይ ተሸንፈናል ማለት ነው። ማንም ነገር እዚህ ዓለማዊ ያለ ነገር እኛን ስሜታችን ሊፈጥርብን አይችልም።
የሐዘን ስሜት መፍጠር የለበትም። የደስታ ስሜት መፍጠር የለበትም። ምንም አይነት ስሜት መፍጠር የለበትም። ኦፍ ኮርስ ሰዎች ነንና አዲስ መኪና ስንገዛ ልንደሰት እንችላለን፣ ወይም ደግሞ መኪናችን ሲጋጭ ልንናደድ እንችላለን። ግን ያ ስሜት እንዲቀጥል በየቀኑ ከፈቀድንለት ተሸንፈናል ማለት ነው። ተረዳችሁኝ? ስለዚህ ልላችሁ የፈለኩት ምንድነው መሰላችሁ? ውስጣችሁን ተመልከቱ። ውጫዊ ያለው ነገር ስትወቅሱ ድክመታችሁን